ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ ዳጣ ክፍል 12 ይዤላችሁ ቀርቤያለሁ። እንግዲህ ጋሼ እመለሳለሁ ብሎ አትታለ አልጋ ቁጭ ላይ እያሰበች ነበረ። የምታረገው ጠፍቷታል። ከፍት አድርጋ እስከምትገባም ራሱ አላየቻትም ነበር። ለመምጣት ነው ሄዶ ብላስ አዘጋጅተሽ ጠብቂው የት ሄደሽ ብሎ ደግሞ እኮ አይጠይቅም። ኧረ ተይኝ አደከምሽ ተይኝ። ለማንኛውም ጥፋቱ እኮ አንቺ ነሽ። ተዘጋጅተሽ ጠብቂው። ደረጀ በጣም ተናዶብሻል። እኔ ምን አድርጌዋለሁ? እሱንም ጭምር ነው ነፋደ ምን ደረጀ? አዎ ይኸውልሽ አባሽን ለማከል የዚህ ቤት መጨረሻሽ ነው የሚሆን እና አሁን ምን አደረኩኝ? ይልቅስ ለትርኩን ተተሽደሽ ተይኝ በቃ ብላ ስትላት፣ እንዴ ማዬ እንዴት ነው ያጠፋው? ምንድነው ያጠፋው? አንዳንድ ጊዜ ደግሞ ጥፋት ደግሞ አጥፍተሽ እንዳላጠፋሽ አታደርጊው እና እንደፈለገችው ማለት ነበረብኝ። እሺ አታድክሚኝ፣ አሁን ልተኛበት፣ አሁን ውጭልኝ ብላ ስትላት በተደጋጋሚ ውጭ ብላ ስትላት እንደገና ወጣ። ምን ይሻላል እያለች እናቲቱም በጣም ገርማታ ፍጥጥ ማለት ዳጣ አባቷ ጋር እያወራች ምንድነው የሚያገናኛቸው? አላቅም እኔ በቃ በእኔ ምክንያት ቤቱ ሰላም ማጣት የለበትም። ለዛ ነው ትቼው መውጣት ያልኩት። ምንድነው ከቢ ጋር ሊያጋጫችሁ? ንገሪኝ። የማይፈታ ችግር የለም። ምንም በውሃ ቀጥተን ነው። ምናልባት ግን አባዬ እህቷን እንደሆነ ብታውቅ ኖሮ ይሄ ነገር አይፈጠርም። የማይገናኝ ነገር አታገናኝ። ቲዲዬን ሰላም እኔ ልጅህ እንዳልሆንኩ ታስባለች። እኔ ከቤት መውጣት እንዳለብኝ ነው የምታውቀው። በቃ እኔ እዛ ቤት መኖር ያልተመቻተኝ ግን ዝሮ ማዋቋ አይቀርም። አባዬ ጊዜ እኮ ጥቁም አይጠብቅም። ነገ አዲስ ቀን ነው እና ሰውነቴ እንድትፈልገኝ ያለ ተነጋግረን የዘጋነው ነገር መለሰሽ ደግሞ ትያኛለሽ። ስምነታችን አታፍርሽ ዳጣ። እነዚህ አንተን እየጠበቅኩኝ እናቴን ሳላገኛት ባገኝ ግን ሁልጊዜ እድሜ ልኬን ነው የምወቅሰው። እሱን ሁለታችሁ ልጆች ናችሁ። አንቺ እሷም ሁለታችሁም የኔ ናችሁ። ሁለታችሁንም አላበላለጥም፣ አንድ ነው የማያችሁ። ደግሞ በተረፈ ነገር ደግሞ ሌላ ጊዜ እንነጋገራለን ብሎ መኪናውን ቀስቅሶ ጀመረ። በጣም ስሜት ውስጥ ሆናለች ዳጣ። እዝንም መሆን ናታም እንግዲህ እያነበበ ነበረ። እያነበበ እያለ መሄዳለች ውሃ። ምን አገባኝ ስለሷ? ካርታ ፈልጊ እስቲ እሷ አካባቢ የቱ ጋር እንዳደረኩት የለም ባክህ እያለች ፈልጊው፣ አሁን በደንብ ፈልጊው እስኪ በዛ በኩል ፈልጊው እያለች እሷም ስትለው ምን መገላገል አይቻልም። እንዳታጠፊ አባዬ፣ መገላገል ቀላል አይደለም። ማንም አይገላገለሽ። እንዳታጠፊ ደግሞ አባዬ ደግሞ እኔን አይመታኝም። በግም ስለሆንሽ ደግሞ አትገረፊም አንቺ ብሎ ግን እኮ ድምጻቸው አይሰማም። በዛ ላይ ደግሞ ማዬ የለችም። ወይኔ ዛሬ ጉዳችሁ ነው። በጣም ፈርታሻል ዛሬ። በቃ አይዞሽ፣ ምንም አትሆን። ሂጂ እኔ ጋር ካርታ እንጫወት። እሰይ ያለ ሲል በይ አሁን ጀምሪ። ደግሞ እንደዚህ ምንድነው ማለት ኮንጎርና በቃ ቤት ሳይታይ ደስ አይላት። ከውሃ ጋር ስታይ፣ ከሰላም ጋር ስታይ፣ ከናታ ጋር ስታይ፣ ከሁሉም ጋር ስታይ ደስ አይላት። እኔ ስታይ በጣም ደስ አይላት። ለምንድነው ደስ የማይልሽ ብሎ ጠየቃት። ፊቷን ኩፍተር አረገች። ስለዚህ ጥፋቱ አንቺ ነሽ ማለት ነው። ምን ብዬ ነው አባዬ? እኔ ስድብ መድገም አልፈልግም። ሞር የሆነውን ቃል ነው የተናገረችው። እኔ ምንም አልሰደኳት። ደግሞ ለተየ የለገሻት እንደዚህ ወልሽ መጠጭ ነው። ፈጣጣማ አንቺ ነሽ። በሰው ቤት መጥተሽ አንቺ የምትበጠበጭ ከዚህ ቤት ውጪ ነው የምትለኝ። እኔ ምንም አልተጣላዋትም፣ ራሷ ናት። በቃ ከዚህ ቤት እንደወጣ የምትፈልግ። አምንሻለሁ ዳጣ። እኔን አታምነኝም አባት? ሁለታችኋለሁ አምናችኋለሁ። እንዴት እሷ እንድታምናት አለ? ዱርዬ ናት እቺ። ያውም የትም እየዞረ ያደገ ዱርዬ ናት። አውቃለሁ ዱርዬ ናት።
ብሎ ሲላት ድንግጥ አለች ዳጣ። እኮ አባዬ ከዱርዬ አስመሳይና አደገኛ ዱርዬ ናት። መልኩ የተቀየረ ከዚህ ቤት ተመጣኝ ነው አውቃለሁ። እኔ ልጅ እኮ አባዬ ከዚህ ቤት እኮ የማታደርገው ነገር የላትም። ፍቅረኛዋን ራሱን መጥቶ ውሃን እያላለገቻት ነው ብላ ስትነግረው ውሸቷን ነው ውሸቷን። እኔ እንደዛ ነገር አስቤ አላውቅም። አትመናት አባዬ፣ ናታን እየገባኝ ታስቸግረዋለች። እዛ ስትል አፏን እፍና አደረገ ዳጣ። እሱም ዝም ብሎ እያዳመጣቸው ነበረ። ይሄ ብቻ አይደለም፣ ባለፈው ራሱ የማየን ወርቅ ብላ ልትል ስትል አፏን ያዝ አደረገ። በጣም ስሜታዊ ሆነች። እሱ ግን ዝም ብሎ እያዳመጠ በጣም ተነፈሰ። ዳጣ አንቺ ውጭ ሳሎን ቁጭ ብለሽ ጠብቂ ብሎ ሲላትኝ ትክዝ ብላ ውጥት አለች። ትክዝ ብላ ውጥት ስትል እሷ ቁማ ነበረ። ቁማ ይሄ ሁሉ መናገር አያስፈልግም። እዛ እያለቀሰ ይውሃ እየባበለቻት ነበረ። እየመከራት ነው። አንቺ ቁጭ በይ ቁጭ በይ። ለምን አባዬ? አይ አባዬ እኔ እዚህ ነው የሚሻለኝ። እሺ እባክሽ ዳጣ ሌላ ምን አደረገች? በቃ የነገርኩን ሁላ ላይ ያደረገ ምን ያህል ባለጌ እንደሆነች ያወቅ ይመስላል። ያጠፋሽው አንቺ ነሽ። ዳጣ ምንም አይነት ስህተት የለባትም። እንዴት አባዬ? ብዬ ስሰማት ያማንኩሽ መስሎሽ ነው አይደለ? ቆይ ባለፈው ምንድን ነው ያደረግሽ አንቺ? ወርቁን የወሰድሽው ምንድን ነበር ያልኩሽ? እኔ አላስታውስም። ለዚህ ጸባይሽ በቀበቶ ነው አንቺ መግረፍ ያለብሽ እንዴ? አሁን ዝም በይ። በዚህ እድሜ መገረፍ አለብሽ አንቺ። እና አሁን ምን አደረኩ? ቆይ ምን ይቺ ልጅ ምንሽን ቀማች? ምንድን ነው ያደረገች? እሷን አመንክ? አሁን አፍሽ ዝጊ። ደግሞ አሁንም ልትዋሺ ትሞክሪያለሽ? ከዚህ በኋላ አንድ ነገር ብትዋሺ ነግሬሻለሁ። ምን አደረገች? አንቺንስ እሷንስ እኔንም በቃ ማኖራችን የሌለን ምን ቀማች? አባዬ እስኪ ንገሪኝ። ወርቁን ጭምር ደግሞ ወሰደሽ ነበር። ይሄ ደግሞ ውሸታምነትሽን ደግሞ በደንብ አሳየ። እሺ ይቅርታ አባዬ፣ ይቅርታ። ጥፋትን ለማስተካከል የሚሞከር እንጂ ከጥፋት አይመልስም። እሺ አባዬ። ማንን አየሽ? ማን ክፉ ሲሰራ አይተሽ ነው እንደዚህ ክፉ የሆንሽ? ምን ልትጠቀሚ ነው? እሷ እንደ እህት ስታይሽ እንደ እህት ብታያት ምንሽ ይጎዳል? እስኪ ንገሪኝ። ደግ ሰርቶ ማን የተጎዳ? ክፉ ሰርቶ ማን ተጠቀመ? አባዬ ይቅርታ። ዛሬ ይቺ ልጅ ያሰቃይሻት፣ ነገ ደግሞ ሰራተኛ ደግሞ ታሰቃይ። ደግሞ ከዛ በኋላ ደግሞ ለልጅነት ጥሩ አትሆኝ፣ ለባልሽም ጥሩ ሚስት አትሆኝ። በዚህም ተቆየሽ አገር ተርፎ ትበጠብጫለሽ። ሀ ሳይባሉ አንድ ሳይባል ሁለት የለም። ዛሬ የምታሳዩ ባህሪ ነገ የሚሆነው። እሺ አባዬ ይቅር በለኝ አልኩህ አይደለ? ትሰሚ እንደሆነ ስሚ። አሁን ከጠገብሽ ያለ ስሚ። በኋላ አባዬ ብትይኝ አጠገብሽ አልሆንም። አሁንም ስሚ። አሁንም መስመርሽን አብጭተሽ ብትሄጂ ይሻለሻል። በዚህ ምድር ላይ የእናት አባት ሀቅ የሚያስብልሽ ሰው የለም ብሎ ሲል እኔን ካልሰማሽ ማን ነው የምትሰሚ? ዛሬ ትክክለኛ ሰው ታሆንሽ ሀይ የሚልሽ ሰው የለም። ብኩን ሆነሽ ነው መቀሪ። እሺ አባዬ ይቅርታ። ዛሬ እኔ አትስሚ ወይኔ አባዬ ትያለሽ። ያኔ እኔ አይደለሁም ብሎ ስላተኝ ከዛሬ ጀምሮ ደግሞ ሀይሽ ልጅ ላይ ክፉ ቃል ብትሰሚ እኔን እና ያርገኝ ከቤት ነው ማባረርሽ ብሎ ስላተኝ በስሜት ተናገራት። ከዛ ቁማ ቀረ። እሱ ወጥቶ ወድታለ ወጥቶ ብሎ በጣም የተናደደ እንዳትሄጂ አባዬ ይገርፍሻል። እማዬ ስትመጣ ግን እዚህ ቆይ። እኔ ችግር የለውም እሺ አባዬ። አባት ቢገርፍ ምንም ቢልም ትክክል ነው። እሺ ደግሞ አታስቢ፣ ቤትም አልሄድም እመጣለሁ በይ እሺ ተብለው ሄደች ዳጣ። ሂድት ስትል አይኗ ዘወር አለ። ውሃ ትክክል ያየቻት ነበር። ውድና የተከበራችሁ ተመልካቾቼ የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዳጣ በነገራችን ላይ በጣም ያሳዝነች። እንደዛ ስትናገራት ብቸኝነቷ ነው ትዝ ያላት።
ድራማው አስተማሪና አዝናኝ ድራማ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ።